ገንዘብህ አይደለም፣ ችሎታህ አይደለም፣ ልብስህ አይደለም፣ መልክህ አይደለም፣ ጤንነትህ አይደለም፣ ዘመዶች አይደሉም፣ ጭብጨባ አይደለም፣ ቫሊዴሽን አይደለም። ፌቨር ኤንድ መርሲ ነው ያላችሁ። ጠላት ገንዘብ እንዳታገኙ ከሚዋጋችሁ የበለጠ ሞገስ እንዳታገኙ እንደሚዋጋችሁ ከማንም የበለጠ ሰዎች እንዲወዱ የሚያደርግ የእግዚአብሔር እጅ አለ። በቃ ዮሴፍ አባቱ በጣም ይወደው ነበር። ባለ ብዙ ቀለም ልብስ ይገዛለት ነበር። ሰዎች እንዲወዷችሁ ትፈልጋላችሁ? ብዙ አትጣጣሩ፣ ለሞገስ ጸልይ። እግዚአብሔር በእድሜ ዘመናችሁ ፌቨርን እንደ ልብስ ያልብሳችሁ። ኖህ ግን በእግዚአብሔር ፊት ሞገስን አገኘ። የሄቨን ፌቨራይት የሆኑ ሰዎች አሉ። እግዚአብሔር ምልክት የሚያደርግባቸው ሰዎች አሉ። you cannot deny በእነሱ ሰዎች መኖርና አለመኖር መካከል የሰማይና የምድር ያህል ጋፕ ያመጣል። የአንዳንድ ሰዎች በህይወታችሁ መኖርና አለመኖር የብርሃንና የጨለማ የሞትና የህይወት ያህል ዲፍረንስ የሚያመጡ ሰዎች አሉ። በዛን ዘመን ከነበሩ ሰዎች ሁሉ እንደ አንዱ አይደለም ነው። ዲማርኬሽን ያመጣ ሰው ነው። መስመር ያሰመረ ሰው ነው። እግዚአብሔር ፌቨራይት ሰው ነው። እግዚአብሔር ፈገግ ያለለት ሰው ነው። እግዚአብሔር ቃል ኪዳን የገባለት ሰው ነው። ዘመን በስሙ የተጠራ ሰው ነው። ሞገስን አገኘ ሲባል ዝም ብሎ ኑሮ በልቶ ጠጥቶ ዘና ብሎ እንዲያልፍ ሳይሆን ዘመን የቀየረ ታሪክ የቀየረ ህይወት ያስቀጠለ ሰው ነው። እግዚአብሔር በሞገስ ይባርካችሁ። እግዚአብሔር ፊት አይን ፊት ሞገስ አገኘ። እግዚአብሔር አንዳንድ ሰዎችን ሲያይ I want to work በዚህ ሰውዬ ነው መስራት የምፈልገው፣ በዚህ ሴት በኩል ነው ታሪክ መስራት የምፈልገው የሚላቸው ሰዎች አሉ። ማርያም በእግዚአብሔር ፊት ሞገስ አገኘች። በጌታ በኢየሱስ ጥብላ ወዲያ ቡዲ የምትል ልጅ ከጨዋታ ላይ ነው ገብርኤል ደስ ይበልሽ በእግዚአብሔር ፊት ሞገስ አግኝተሻል። ምን አይነት ሰላምታ ነው! ጸጋን የተሞላሽ እንዳንቺ አይነት ሴት ዓለም ከተፈጠረ ጀምሮ ተወልዶ አያውቅም፣ ወደፊትም አይወለድም። አሁን አንቺ ላይ የሚመጣው ፌቨር፣ አንቺ ላይ አሁን የሚመጣው ሞገስ በዚህ ዘመን ብቻ ሳይሆን ዓለም ካለፈ በኋላ ሁሉ የሚወራ እረ ማርያም የዩኒቨርስን ሁሉ ጌታ እናት ልትሆኚ የማይነካውን ብርሃን አንቺ ልታቅፊና ልታጠቢ ትውልድ ሁሉ ምን አይነት የተባረከች እያለ ምን አይነት ሞገስ ነው ማርያም ያገኘችው! you can't earn favor. endorsement ስለምነው ግን እግዚአብሔር ይሰጠናል። እግዚአብሔር በሞገሱ ያጠግበናል። God will satisfy us with his favor. ሞገስ ካለ እየጠሉ ያከብሩናል። ሞገስ ካለ ካንተ ጋር መሆን ይመኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ራሴን በዘይት ቀባ። የእግዚአብሔር ሞገስ እረኛን ንጉሥ ያደርጋል። ዘመድ የማይደርስልህ ቦታ አለ።
የምትወዳቸው ሰዎች መጥቶ የማይረዱ ቦታ አለ። ተስፋ ያደረካቸው ሰዎች ሁሉ መጥተው ወርደው አንተን ማውጣት የማይችሉበት ቦታ አለ። የነፍስ የውስጥ ሰቆቃ አለ፣ ሲቃ አለ፣ ጩኸት አለ። በቃላት ተናግረ ለሰዎች ማስረዳት የማትችለው ቫኪዩም አለ ውስጥ። ሞገስ መጥቶ ከዛ ውስጥ ያወጣል። ሞገስ እኮ የሆነ ጉዳይ አይደለም፣ ፐርሰን ነው። ስሙ ኢየሱስ ነው። ሌላው ሞገስ አክሰስ አንሎክ ያደርጋል፣ ወይ ደግሞ በቁልፍ ከፍቶ የማይደረስ ቦታ ያደርሳል። መርዶክዮስ አስቴርን ሲያሳድግ በላ የምታደግ ልጅ ናት። እኔ እርግጠኛ ሆኜ ልንገራችሁ ከ127 ከመቶ ሴቶች ሁሉ አንደኛ ቆንጆ አይደለችም። የእግዚአብሔር ፌቨር ግን በላዋ ላይ ነበር። ቆነጃጅቶ ሲገቡ አስቴር ላይ እኮ ገና አልገባችም። በትሩን ዘረጋ፣ አናቷ ላይ ቶሎ ዘውድ አስቀምጦ። የ127 ሀገር ኩዊን ነች እሷ። ትናንትና መንደር ውስጥ የምትውል ህፃን ልጅ ናት። ዛሬ የ127 ሀገር ኩዊን ናት። በእውነት ፌቨር ምን እንደሚያደርግ ታውቃለህ? እስቲ ለአባቶች ልናገር። ልጅህን አፍቃ ከትምህርት ቤት ህፃን ሆና እየተንተባተበች እየሮጠች ስትመጣ የሚሰማን ስሜት ሰዎች ስላንተ እንዲሰማቸው ያደርጋል። ፌቨር ውስጥ ስፍ እናትን እንደምትንሰፈሰፈው ሲያይ እንሰፈሰፋል። ለምን እንደሆነ አያውቅም። ቻው 10 ይልሃል። ብዙ ሰዎች ማለት ይህ ሰው ይወድጀዋለሁ ሲ አስገቡልኝ ያስብላል። ሰዎች እንዲራሩልህ ያደርጋል። እግዚአብሔር በእድሜ ዘመናችሁ ፌቨርን እንደ ልብስ ያልብሳችሁ። አክሰስ ይሰጣል። ሞልቷል የተባለ ቦታ አንተ ብቻ መግባት ትችላለህ ትባላለህ። እንደ ማግኔቲክ ፎርስ እኮ ነው ፌቨር። የፓወር ነርቶ ይኸውልህ አንተ በዚህ ውጡ እናንተ ተብሎ አንተ እንዲያውም በዚህ ውጣ ስትባል ያ የሚፈልገው ነገር መጥተው በዛ በኩል ይጠብቃል። ፌቨር ነገሮችን ኢን አላይመንት ነው የሚያመጣው። በጌታ በኢየሱስ ስም እኔንና አንድን ሰው እግዚአብሔር በ2018 በሞገስ ይባርከን። ኢሳይያስ 46:11 ከምስራቅ ነጣቂ ወፍን ከሩቅ አገር ምክሬን የሚያደርገውን ሰው እጠራዋለሁ። ተናግሬያለሁ፣ እፈጽማለሁ፣ አስቤያለሁ፣ አደርገዋለሁ። ይሄንን ነው የሚያደርግልህ ፌቨር። አቤት 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 አቤት! ከምስራቅ ነጣቂ ወፍን ከሩቅ ሀገርም ምክሬን የሚያደርገውን ሰው እጠራዋለሁ። ተናግሬያለሁ፣ እፈጽማለሁ፣ አስቤያለሁ፣ አደርገዋለሁ። ከምስራቅ ከደቡብ ከምዕራብ ይኸውልህ እንደ ማግኔት ስቦ that is the power of favor አክሰስ ይሰጣል። ያላቅም የሆነ ቦታ ላይ ራስን ታገኛለህ። እባካችሁ ስለ ሞገስ ጸልዩ። አንዳንድ ሰው እኮ ሰርቶ ለፍቶ ደክሞ በፍጹም ሰው የማይቀበለውና የማያከብረው ሰው አለ። አይከብድም ሰውየው። ፌቨር ሲመጣ ግን ይኸውልህ 20 ዓመት ደክመ ተራራ ወጥተ ብዙ ቦታ ለፍተ እምቢ ያለህን ነገር በሆነች ሰከንድ ቡም ቡም። ዳንኤል 1:9 እግዚአብሔርም በጃንደረቦቹ አለቃ ፊት ለዳንኤል ሞገስንና ምሕረትን ሰጠ። Now God had brought Daniel into favor። አይገርም? እጅን ይዞ ሞገስ የተባለው ውቅያኖስ ውስጥ ይከታል እግዚአብሔር። ዳንኤል እዛ ዘመን ከነበሩ ሰዎች እንዳንዱ አይደለም፣ አንዱ ነው እንጂ ብቸኛ። ይልቁስ ፊት በላው፣ በከተማይቱ በላው፣ በጓደኞቹ ፊት በላው። He was a very special man። Don't try to disgrace
A man who is favored by God. አንተ ነህ የምትወድቀው። እግዚአብሔር ሞገስ የሰጠውን ሰው ለማዋረድ የሄዱ ሰዎች ሁሉ ይዋረዳሉ። የጊዜ ጉዳይ ነው። እሱ ግን መዋረድ አይችልም። እየቀጠለ ነው ሄደ። ዳንኤልን ጉድጓድ የከተቱ ሰዎች እኮ በኋላ ከነ ሙሉ ፋሚሊያቸው ጉድጓድ ገብተዋል። ሐማን ለመስቀል የሄደው ቤተሰብ እኮ ሙሉ ተሰቅሏል። አንተንም ሊያጠፋ ሄደ። ፊዚካሊ ጉድጓድ አይገባም ይሆናል፣ ግን ሁሉ ነገሩ ጉድጓድ መግባቱ አይቀርም። እግዚአብሔር ሞገስ የሰጠውን ሰው ስሙን ለማጥፋት በሄዳችሁ ቁጥር በዛው ልክ የእናንተ ነገር ይጠፋል እንጂ ሰው ይወጣል። ፌቨር ምንድነው ብያችኋለሁ። ከእግዚአብሔር ፊት ጋር ይገናኛል። Favor is when the face of God is bright on you, shine upon you. Favor is panim. Panim is the manifested presence of God, the glory of God. አይገርም? ለካ ዙሪያ ላይ እግዚአብሔር ኦቨርሻዶ ሲያደርግ ፕሬዘንሱ አንተ ላይ ሲመጣ ጊዜ እግዚአብሔርን ፕሬዘንስ የሚጠላ ማለት ፓኒም። እስቲ ፓኒም በሉ። ፓኒም ማለት ፕሬዘንሱ ነው። ፓኒም ማለት ፊቱ ነው። ፓኒም ማለት ሞገሱ ነው። ፓኒም ማለት ያለው ነው። እዚህ ነው ዳዊት እግዚአብሔርን አንዲት ነገር ለመንኩት እርሷንም እሻለሁ በሕይወቴ ዘመን ሁሉ I may dwell in the presence of the Lord all days of my life. ያለ እግዚአብሔር የትም አትደርስም። ብትደርስም ደግሞ አልደረስክም። አይደል? አንዳንድ ቀን እኮ በህልማችን ተኝተን ያየነው ነገር ሪል የሚመስል ነገር እኮ አለ። ስንነሳ ግን ሪል አይደለም። ህይወታችንም እንደዛ ነው። ሄደን አቺቭ ያደረግን መስሎን ስንደርስ እንዳሰብነው አይደለም። ብዙ ሰዎች አይታችሁ ከሆነ ገንዘብ አሳደው ምን ብለው ልክ ገንዘቡ ጋር ሲደርሱ የፈለጉት ነገር የለም ገንዘብ ውስጥ ኢሚዲየትሊ ራሳቸውን ያጠፋል። ብዙ ሰዎች ራሳቸውን የሚያጠፉት ገንዘብ ሲያጡ ሳይሆን ገንዘብ ሲያገኙ ነው። you may not believe this። ሰው ብዙ ዓመት እስር ቤት ኖሮ ሲፈታ ሱሳይድ ነው ኮሚት የሚያደርገው። ለምን? ከእስር ቤት ወጥቶ ነፃነቱን የሚቀበል ሳይኮሎጂካል ሬዲነስ የለም እና ይጨንቀዋል። አስፈቅዶ ሽንት ቤት መሄድ፣ አስፈቅዶ መተኛት፣ ሲነገረው መብላት የለመደ ሰው ወጥቶ ነፃነቱን መቋቋም ስለማይችል ላይፍ ያስጠላዋል። እግዚአብሔር ጊቭ አፕ በራሳችሁ እንድታደርጉ ይፈልጋል። በነገራችን እንድትቆርጡ ተስፋ ዲዩ ኖ ዛት እችላለሁ አበቃ እኔ በራሴ ምናምን የምትሆን ነገር ውስጥሽ ስብር ያደርገዋል። እግዚአብሔር እኔ እኮ በቃ ይሄ ነው ማክሲመም ይሄ ነው በቃ አሁን እስኪ ካንተ ጋር ልሂድ ማለት ሲጀምሪ በሞገስ ቀንዳችን ከፍ ይላል። የኃይላቸው ትምክህት አንተ ነህና በሞገስህም ቀንዳችን ከፍ ይላል። እግዚአብሔር እጁን አንተ ላይ ያነሳ ጊዜ በነጠላ ነው የምትሆነው። እንዲሁ በቁምህ የሞትክ ሰው ቀፎ ነው ውስጥ ባዶነትህን ዓለም ሁሉ ያያል። ለማስመሰል ብትሞክር ራሱ አትችልም። እግዚአብሔር ከሄደ ቅልል ትላለህ። ሰዎች አንተን ለማክበር ያቀፈናቸዋል። እግዚአብሔር ሞገሱን በላያችን ላይ ያብዛ። ምሳሌ 21:1 የንጉሥ ልብ እንደ ውሃ ፈሳሾች በእግዚአብሔር እጅ ነው፣ ወደ ወደደው ያዘነብለዋል። ሕግ ጥሶ ነው ንጉሡ አስቴርን ያገኘት። ግድ የላችሁም በራሳችሁ ችሎታ ላይ መደገፍን ተው። ብዙ የሚበልጧቸው ሰዎች አሉ እዚህ ምድር ላይ። ልፋታችሁ ብዛት አይኖራችሁ። ከስራችሁ በላይ በእግዚአብሔር ፌቨር ላይ ተደገፉ። በሳምባ ውስጥ ያለውን አየር የሰጠ ጌታ፣ የልብህን ትርታ የሚቆጣጠር ጌታ። ከመወለድ በፊት አባት ወገብ ውስጥ ውሃ ነበርክ። ያ ውሃ አይን አለው፣ ጆሮ አለው፣ አፍንጫ አለው፣ ከለር አለው፣ አንተነትህ አለው። የወንድና የሴት ዘር ሲገናኝ
በቪዲዮ አሳይቻችኋለሁ። ከባድ ፍንዳታ ነው የሚሆነው፣ ትልቅ ብርሃን ነው የሚሆነው። ስለዚህ እዛ አይደለም ያንተ ነገር የሚጀምረው ማለት ነው። ከሆነ ቦታ መተን የገባው ስለዚህ ያለ እግዚአብሔር የሞትክ ሰው ነው። ዴድ ያለ እግዚአብሔር የሞትን 100% ዲፔንድ ማድረግ አለብን እግዚአብሔር 100%። እጁን ካንተ ላይ ያነሳ ጊዜ አለቀ። ስለዚህ ከምንም በላይ የሚያስፈልገን የእግዚአብሔር ምሕረትና ሞገስ። ገንዘብህ አይደለም፣ ችሎታህ አይደለም፣ ልብስህ አይደለም፣ መልክህ አይደለም፣ ጤንነትህ አይደለም፣ ዘመዶች አይደሉም፣ ጭብጨባ አይደለም፣ ቫሊዴሽን አይደለም። ፌቨር ኤንድ መርሲ ነው ማለት። እግዚአብሔር ፊቱን ካበራልኝ ማን ነው እኔ ፊቱን የሚያጠቁረው? ሰዎች ከጠሉ እግዚአብሔር ስለፈቀደ እግዚአብሔር ወይ ብዬ ጸለይኩ። እስቲ ለሂውማኒቲ ለኖረዳኝ እስቲ በቃ ከኔ ልውጣ እስቲ በቃ ለአንተ ልኖር። ታምራት የተባለ ሙሱ ቶታሊ ስዊች ኦፍ ላድርግና as many as possible ወደ አንተ ኪንግደም የምወስድበትን ኃይል ስጠኝ። ይህንን ፌቨር ስጠኝ። እግዚአብሔር ፌቨር ይስጥ። በሰዎች እንድትወደድ ብቻ አይደለም፣ እሱ ጥሩ ነው፣ ግን ከሱም ይበልጣል። እኔ አሁን ሰው ሁሉ ወዶህ ዝም ብለህ ከምትሞት እንደዚህ ሰውዬ ከ50 ዓመት በኋላ መጥቶ ሰዎች በጠቅላላ I'm alive because of you፣ እኔ በአንተ ምክንያት ነው በህይወት ያለው። ሟች ነበርኩ። አሁን ጸሎታችን ራሱ ቢፈተሽ አብዛኛው ሰልፊሽ ነና 99.9999999 ስለኔ በጸሎት እንኳን ይሰሰታል። 0.00001 ለአንድ ቀን አሁን ሞገስ ገባቸው። ስፒሪቹዋል መሆኑ ምን ሆና ነው ያቺ ሳምራዊቷ ሴት? እስቲ አሁን ኢየሱስ በሚያልፍበት ሰዓት ላይ ዋለት ቀዳይ መጣች። ተራራጻ እሱም በሰማርያ ላይ ያልፍ ግድ ነው። በጣም እንደሚወዳት ኢየሱስ እርግጠኛ ነው። በጣም 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 ነው የሚወዳት። ውሃ ጠጪ። አንተ ደግሞ አይሁዳ የሆነ ሕግ አታከብር እንዴ? ገና የ30 ዓመት ወጣት ነው ኢየሱስ። እኔ ሳምራዊት እንደሆንኩ አታውቅም እንዴ? እንዴት ውሃ ከኔ ይጠይቃል? ውሃ የሚለምንሽ ማን እንደሆነ ብታውቂ እንጂ ትለምኚው ነበር። የጠማሽን የሕይወት ውሃ ይሰጥሽ ነበር። ከአባታችን ከያዕቆብ አትበልጥም? ከብቶቹም ልጆቹም እዚህ ጠጥተዋል። ከዚህ ውሃ የሚጠጣ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም። እግዚአብሔር በኢየሱስ ስም በሞገስ ይባርካችሁ። ከማንም የበለጠ ሰዎች እንዲወዱ የሚያደርግ የእግዚአብሔር እጅ አለ። ዮሴፍ አባቱ በጣም ይወደው ነበር። ባለ ብዙ ቀለም ልብስ ይገዛለት ነበር። ሰዎች እንዲወዷችሁ ትፈልጋላችሁ? ብዙ አትጣጣሩ። ለሞገስ ጸልይ። በቃ አይንህን እንደ እናት ያያል። ካንተ መለየት ይከብደዋል። መዝሙር 102:13 ታውቃላችሁ? ጠላት ገንዘብ እንዳታገኙ ከሚዋጋችሁ የበለጠ ሞገስ እንዳታገኙ እንደሚዋጋችሁ። እንዲያውም ሰይጣን እኮ ፕሮሚስ የሚገባለው ገንዘብ ለመስጠት ነው። ወድቀህ ብትሰግድልኝ ይህን ይሰጥልሃል። The enemy fights favor more than money because he knows where favor can take you። አንተ ተነስ፣ ጽዮንንም ይቅር በላት፣ የምሕረቷ ጊዜ ነውና ዘመኗን ደርሷልና።
ፌቨርድ ሰዎች አሉ። እግዚአብሔር ሆይ እኔ የምፈልገው አንድ ነገር በ2018 በአንተ ፊት ሞገስን አገኘ ዘንድ ነው። Let your favor speak for me። ጌታ ይባርካችሁ።